19 ቢሲ የገዛው የባቢሎን ንጉስ ነው አለ መጀመሪያው። ኦኬ ሁለተኛው ንጉስ እዛው ዳንኤል 2:39 ላይ ካንተም በኋላ ካንተም የሚያንስ ሌላ መንግስት ይነሳል የሚለው ዳንኤል 8:20 ላይ ምን አለ? ሁለቱ ቀንዶች ሁለቱ የሜዶና የፋርስ ነገስታት ናቸው አለ። ስለዚህ የሜዶ ኤን ፐርሺያ ከ539 እስከ 331 ቢፎር ክራይስት የገዛው ንጉስ ነው ማለት ነው ብሩ የተባለው። ኦኬ ከዛ ደግሞ ሶስተኛ ሌላ አለ። ካንተም በኋላ ካንተ የሚያንስ ሌላ መንግስት ይነሳል፣ ከዚህም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል አለና ይሄ ማን ነው ብለን ስንል ምን አለ? መካከል ያለው እሺ ያው የግሪክ 168 ቢፎር ክራይስት እስከ አንደኛው 476 ሌላኛው ደግሞ እስከ 1453 ገዝቷል። ኦኬ ስለዚህ አሁን ይሄ እግር ማን ነው አለ? አሁን ቁም ነገሩ እዚህ ነው። ቁም ነገሩ እንዳትረሳ እዚህ ነው። ይሄ እግር እኩሉ ብረት እኩሉ ሸክላ ተብሏል። እኩሉ ብረት እኩሉ ሸክላ። ያ ድንጋይ ይሄ እኩሉ ብረት እኩሉ ሸክላ የሆነውን ይፈጨዋል ነው። ለምንድን ነው እኩሉ ብረት እኩሉ ሸክላ ያለው የሚለው ገናይቶ መከፈሉ ለዚህ ነው ብሎ ሰጥቶታል። እሱን እናየዋለን። ቆይ አንዴ እናየዋለን። እሱ በመጀመሪያ ግን በሂስትሪ አንድ የምናምነው ነገር አለ። እሱ ምንድነው? ወርልድ ሂስትሪ ኢንሳይክሎፒዲያ ላይ ዲቪዥን ኦፍ ሮማን ኢምፓየር ይላል። ዲቪዥን ኦፍ ሮማን ኢምፓየር ዲቪዥን ኦፍ ሮማን ኢምፓየር እንደምታየው አንደኛው ጠንካራ መንግስት ነበረ፣ ሌላኛው ደግሞ ደካማ መንግስት እንደነበር ነው የሚያሳየው ራሱ ዌስተርን ሮማን ኢምፓየር እና ኢስተርን ሮማን ኢምፓየር። ከዛ በኋላ እሱም በኋላ የምናየው ይሆናል። አሁን በአጭሩ እኩሉ ብረት እኩሉ ሸክላ ይሆናል አለ። ሁለቱ የተከፋፈለ መንግስት ይሆናሉ፣ እንዲሁ የተከፋፈለ መንግስት ይሆናል። ማን ነው የሚከፋፈለው? የሮም መንግስት ነው። ብረቱን ከሸክላው ጋር ተደባልቆ እንዳየው የብረት ብርታት ለእርሱ ይሆናል አለ። ኦኬ አሁን ጥያቄው ከዛ ደግሞ ቀጠለና ቁጥር 44 ላይ በነዚያም ነገስታት ዘመን አለ። በየትኛው? በእነዚህ በተከፋፈሉት በሁለቱ ነገስታት ዘመን ማለት ነው። ከ395 ኤዲ መቼ ነው የተከፋፈለው? 395 ነው። 395 ላይ ነው የተከፋፈሉት። ከ395 ኤዲ እስከ ሮም እስከወደቀችበት ከ1453 ነው ሮም የወደቀችው። ምን ይሆናል? በዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳላል። ለዘላለም የማይፈርስ መንግስት መቼም አይፈርስም። ያ መንግስት ለሌላ ህዝብም የማይሰጥ መንግስት ይሆናል። ልናየው እኮ ነው ምን እንደሚያደርግ ልናየው ነው። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለም ትቆማለች አለ። ስለዚህ ድንጋዩ እጅ ሳይነካው ከተራራ ተፈንቅሎ ብረቱና ነሐሱን ሸክላውን። አዎ ጥያቄው ምንድን ነው ያለው? አሁን ልጠይቅህ ማን እንደሆነ አንተ ትነግረኝና ካላወቅከው ነው ይነግራለሁ። ኢንሻአላህ ተደረገ። እዚህ ጋር አሪፍ ነው ግን የምታስረዳኝ ሂስቶሪያኖች ሲጽፉት ከመጽሐፍ ቅዱስ ያለውን ትርጓሜው ይሄ ነው ብለው የጻፉት ወይስ ራስህ አገናኝተው ነው? እኔ ነኝ ያገናኘሁት። እነሱ የጻፉት አንተ ነህ ያገናኘው ክስተቱን ነው እነሱ። ይኸውልህ አሁን ትክክል፣ አሁን ብዙ ነገር ያወራህ እኮ ትክክል ነው። ግን አሁን እንደ መጽሐፍ እኔ አሁን መጽሐፍ ቅዱስን እንኳን አልቀበልም። ሌላ እንደውም ብዙ አልቀበልም ወጥቻለሁ። ግን አሁን ለመሰለህ አሁን አንተ ራሱ እንደ እስልምና የምትቀበሉት ሳይ የሆነ አዲስ ነው። ሳይ ካልሆነ አትቀበለውም። በቃ አለቀ። ክርስትናም ላይ የራሳቸው አባቶች በተረጎሙት ትርጓሜ እንጂ አንተ መጣህ የሆነን ታሪክ ከሆነ መጽሐፍ ጋር አገናኝተህ ይሄ ለማመር ነው ወይ ይሄ ለምንድን ነው ወይ ይሄ ለዚህ ነው ብትል የራስህ ትርጓሜ ነው። ይሄ የኢብራሂም ትርጓሜ ነው። ስለተሳሳቱ እኮ ነው እነሱ። ይኸውልህ ምን መሰለህ የሀገሬ ማነው? ቆይ ስምህን ሊሆን ጊዜ የሀገር መከታ ቢኒያም ነው ስሜ። ቢኒሻ ምን መሰለህ እነሱ አሁን አንደኛ ቸርች ፋዘርስ ሊያዩት አይችሉም። ይሄን ክስተት ገብቶሃል? ነብዩ መሐመድ ሊሉ አይችሉም። ለምን ነው ሊሉ የማይችሉት? ነብዩ ሰለላሁ ዐለይሂ ወሰለም የተነሱት ከፎሎ ፍሮም በኋላ ማነው ከሮማን ኢምፓየር ማነው 622 ላይ ነው እንግዲህ ይሄ ነገር የተከሰተው። 622 ልባል 395 አልፎ ኤርሊ ቸርች ፋዘርስን አታገኝም። በዛ ጊዜ ሊያወሩም አይችሉም። አሁን የምትለው ነገር ሊወራ አታገኝ። ስለዚህ ሊወራ ካልቻለ ሂስትሪ ነው ፕሩቭ የሚያደርግልህ ነው ብለህ። ምክንያቱም እነሱ የሉም በወቅቱም የሉም። ገና ይመጣል ተብሎ ነው የሚጠበቀው ይሄ ነገር ገብቷል። ይሄ ግልጽ የሆነ ነገር ነው። ሁለተኛ ስማቸውም አለ
ከፈለክ ማለት ነው። ስማ አህመድ ይላል የነብዩ መሐመድ የት ላይ I can show you in the Bible። ኧረ እኔ አንተ አንብቤያለሁ ብዬ ነበር። አሳይ፣ ደስ ይለኛል፣ በጣም ደስ ይለኛል። እኔ እንደውም እስከዛሬ ማውቀው ስለ ነብዩ የተተነበየም የለም ይባል። ከዛ ውጭ ግን እስከዛ እስክታወጣው አብሬ የምነግርህ በክርስትና ውስጥ ያው ትርጓሜ ከራሳቸው ሴክሽን ተቀብለው ስለሚመጡ ከዛ በላይ ግን ከሁሉም በላይ ማምነው ገብተህበት የልቦና ሰላም ያልከው አለ። እሱ አሁን እኔ ክርስቲያን ነበርኩ ወጥቻ አግኖስቲክ ስሆንም እኔ ላይ የመጣ ለውጥም ምንም የለም። ለውጥም ምንም ስለ ኢኮኖሚካሊ ምናምን አይደለም። አምላክን ፊል የማድረግ ጉዳይ እስልምና ውስጥ ያ ፊል የማድረግ ጉዳይ አለው። ዝም ብለህ ፐርሰናል ይሄ እንትን ሳትሆን ትነግረኛለህ። ይሄኛውን ግን አሳየኝ። ወላሂ በጣም አለ። መጀመሪያ እሱን አሳየኝ አህመድ የሚለውን እና ቃጥሎ ይሄዳል። ያ ቀጥል። እሺ ፓራክሊቶስ አንድ ስም ብቻ ሳይሆን ሶስት ስሞች ላሳይ እችላለሁ። አንዱን ስም ሁለት ስም ላሳይ። አሁን ለማንኛውም ምን ይላል መሰለ የዮሐንስ ወንጌል ምዕራፍ 15 ኦኬ ኖ ያው ለዚህ ጋር ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ በትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። አጽናኝ what is አጽናኝ means ነው ጥያቄው። አጽናኝ ማለት በግሪክ ቋንቋ ፓራክሊቶስ ይባላል። ይህንን ነገር ከማሳየቴ በፊት አንድ ነገር ላሳየ፣ ምክንያቱም እሱ ነገር ስትቀጥል አሁን አጽናኝ የሚለው የአንተ ትርጉም እንዳይሆንብኝ የክርስቲያኖች ትርጉም ደግሞ ሌላ ስለሚሆን አጽናኝ ስለሚታወቅ ችግር የለውም፣ እናየዋለን፣ አብረን እናየዋለን። በመጀመሪያ ስለ አንድ ሰው ታሪክ ላሳየ። መጀመሪያ ስለ ነብዩ ሳይሆን አንድ አይነት ነገር ስለሆነ ላሳይ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 43 ላይ ወደ ኢየሱስም አመጣው አለ። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ አለው። የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ልብ አድርግ፣ ኬፋ ማለት የአረማይክ ቃል፣ አንተ ኬፋ ትባላለህ አለው። ከዛ ትርጓሜውም ፔትሮስ ማለት ነው። በግሪኩ ፔትሮስ ነው። ኦኬ ፔትሮስ ብሎ ጠራው ማለት ነው ብለው አሉ እነሱ። ፔትሮስ የሚለው ቃል ምን ማለት ነው? ያው እንደምትመለከተው ፔትሮስ ነው። ኦኬ ፔትሮስ የሚለው ቃል ሮክ ማለት ነው፣ ድንጋይ ማለት ነው። ኬፋ ማለት ፔትሮስ ማለት ነው። አለት ማለት ነው። ስለዚህ ኬፋ ማለት ጴጥሮስ ስለሆነ ስሙ በምን አድርገው ጠሩት? ከዛ በኋላ ጴጥሮስ እያሉ ጠሩት። ኬፋ ቀረ። ገብቷል አይደል? የተነገረለት ስሙ በምን ነበር? መጀመሪያ በአረማይክ ቋንቋ ነበረ፣ ኬፋ ነበረ። ኢየሱስ ያለው ኬፋ እንጂ ጴጥሮስ አላለው። ግልጽ ነው። ስም ደግሞ አይተረጎምም ነው። ስለዚህ እንዲህ አይነት ነገሮች ባይብል ላይ የተለመዱ ናቸው ልልን መጀመሪያ። እሺ ይሄን ነገር ስም አይተረጎምም ማለት ምን ማለት ነው? ለምሳሌ ስም እኔ አሁን ለምሳሌ ነፃነት ስሙ ቆይ ልንገር። አይተረጎምም ስል እንደዛ ማለት አይደለም። ስም ነፃነት ነው ብለን እንበል። ሌትስ ሴይ ስም ነፃነት ነው እና ፓስፖርት ላይ ልክ አሜሪካ ስገባ ፍሪደም ተብሎ ይጻፋል። ኖ ይሉሃል አይደለም፣ ግን ለማስረዳት ለዛ ፍሪደም ነው ማለት ነው ብለህ ትርጓሜው ማለት ይችላል። እሱ ችግር የለውም። ግን ምንድነው ስም ግን ጴጥሮስ እየተባለ ነው የሚጠራው። ከዛ በኋላ ባይብል ላይ ነው ማለት ባይብል ላይ ኬፋ የሚለው ቀረና ጴጥሮስ እየተባለ ነው የሚጠራው። ስም ግን ምን ነበረ መሰረቱ? ስም አይተረጉምም ነው። እሺ ይሄንን ከያዝክልኝ እንግዲያውስ ባይብል ላይ ፓራክሊቶስ የሚለው ቃል ምንድነው ነው ጥያቄው። ፓራ የሚለው ቃል ከሁለት ቃላት የመጣ ነው። ፓራክሊቶስ ማለት ያው እኔ አይደለሁም ያልኩት የራሳቸው መጽሐፍ ነው። ስትሮንግ ነምበር 3875 ፓራክሊቶስ ማለት ከስንት ቃላት የመጣ ነው? አንደኛ ፓራ የሚል ነው። ሁለተኛ ደግሞ ካሊዮ የሚል ቃል ነው። ፓራ ኤን ካሊዮ። ኦኬ ስለዚህ ሁለቱ ቃላቶች ምንድናቸው ብለን ስንል ፓራ የሚለው ቃል ምን ማለት ነው? ሞርዛን ማለት ነው። ኦኬ እንደምትመለከተው ሞርዛን ወይ ደግሞ ሃይሊ ማለት ነው። ሞርዛን ወይ ደግሞ ሃይሊ። ኦኬ ይሄ እንደ ሰፊክስ ሆኖ ይገባል። አባቭ አጌንስት አመንግ አት ቢፎር ባይ ኮንትራሪ ቱ ኤክስ ፍሬንድ ፍሮም ፕላስ ምናምን እየቀጠልና ከዛ ደግሞ ሞርዛን የሚልም ማለት ኦኬ ሞርዛን እንደሁኔታው ይተረጎማል ማለት ነው። እንደሁኔታው ሞርዛንን ብቻ አትውሰዳታ። እኔ ወሰድኩታ ለምን እንደወሰድኩት እኔ ለምን እንደወሰድኩት
ሰጣ አባ ባጌነስ ታመንክ አይደለ? እና ለምን ትመጣታለህ? ራስህ እኮ ያመጣው ለምን እንደመረጥኩ ታሳያለህ። ሁሉንም አልወስደውም መቼም ይሄን ሁሉ ሰደው አይደለም። ስህተት ነው ያቻችሁ ትርጉሙን ራስህ ካመጣው ድረስ የሚተረጎመው ሞርዛን ብቻ ተብሎ አይደለም። በቃ እኔ ደግሞ የወሰድኩበት ምክንያት አሳያለሁ። አው ሾው ዩ። ስለዚህ ሞርዛን ነው ናቸው። ሞርዛን ከሚለው ውጭ ያሉት ስህተት ናቸው። ለዚህ ስህተት ነው። ስህተት ከሆኑ ስህተት የሆነ ነገር መርጠህ ለራስ የሚመችን እያመጣ ነው። ለምን እንደሆነ እኮ አሳያለሁ ቢኒሻ። እሺ ከዛ ደግሞ ፓራ የሚለው ደግሞ ምንድነው? ማን ነው? ክሊዮ የምትለው ቃል ደግሞ ምን ተብሎ ተቀምጧል? ግሎሪ ወይ ደግሞ ፕሬይ አህመድ በሆነ ማለት ነው። ተግባባን። ስለዚህ አህመድ በሆነ ብሎ ሲናገር ታዲያ ይሄ አውዳዊ ፍቺ አለው ወይ ነው ጥያቄው፣ እዛው መጽሐፍ ላይ። አሁን ወደኋላ ልመለስ፣ ስሙን ካሳየው ወደኋላ ልመለስና ምንድነው ታዲያ አውዳዊ ፍቺ አለው እንዴ ብዬ መጽሐፍ ላይ ደግሞ ደግማና ላሳየ፣ እዛው ዮሐንስ 14 ላይ ማለት ነው። ዮሐንስ ወንጌል አይ ቲንክ ምዕራፍ 16 መሰለኝ ቁጥር 7 አካባቢ። እሺ ምን አለ? እሺ እኔ ግን እውነት ነግራችኋለሁ አለ። ልባርክ። እኔ ግን እውነት ነግራችኋለሁ፣ እኔ እንድሄድ ይሻላችኋል አለ። እኔ ባልሄድ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ግን እሱን እልክላችኋለሁ አለ። ልባርክ። አጽናኙ የተባለው ክርስቲያኖች ለመንፈስ ቅዱስ ብለው ነው የሚያስቀምጡት። መንፈስ ቅዱስ ደግሞ ኢየሱስ ሳይሄድ በፊት መጥቷል፣ ሐዋርያት ላይ ወርዷል። ኦኬ ሐዋርያት ላይ መጥቶ ወርዷል። ይሄ ግን የሚመጣ እስኪ አሳየኝ። ኢየሱስ ሳይሄድ መንፈስ ቅዱስ የወረደበትን አሳየኝ። በጣም አሪፍ ላሳየኝ። አሪፍ ጥያቄ። you got the nicest question. I think ዮሐንስ ወንጌል ምዕራፍ 20 ላይ ነው። እዛ ላይ ልግባ በቃ። ዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ በነገር ላይ አብ ወልድ መንፈስ ቅዱስ እንኳን በአዲስ በብሉይም አሉ። እሱን ታምናለህ? በግል ክርስቲያን አረዳ ባይዘው በክርስትና ብሉይ ላይም አሉ። አይ እሱን አይደለም። አይ እሱን ማለት አይደለም። አጽናኙ ይመጣል ሲባል ኖ እንደዛ ማለት አይደለም። መውረድ እነሱ ላይ በዛ ልክ ነው የምታሳየኝ። ቀጥል። እንደዛ ነው ማሳይ። እሺ አይ ቲንክ ዮሐንስ ስንት ላይ ነበር? ያውና እሺ ቆይ አይደለም። አይ ፋይሌ ላይ አስቀምጬዋለሁ። ያውና አገኘሁት። ቅድም እኮ አየሁ ጥቅስ ስቼ ነው እንጂ እዛው ጥቅስ ላይ ነበረ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ ልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸው። ምን አደረጉ? መንፈስ ቅዱስ ተቀበሉ። ኃጢአታቸውን ይቅር ያላችሁ ሁሉ ይቅር ይባልላቸዋል፣ ያዘዛችኋቸውም ሁሉ የያዛችሁባቸው ሁሉ ተይዞባቸዋል እያለ ስለ መንፈስ ቅዱስ እነሱ ላይ መምጣት። ቆይ ጥያቄው መጀመሪያ መንፈስ ቅዱስ እነሱ ላይ ወርዷል ወይስ አልወረደም ነው ጥያቄው። መንፈስ ቅዱስ ማምን በእርግም አምሳልም ወርዷል ሲጠመቅም ምናምን። ኖ እንደዚህ አይነት አወራረድ አይደለም። እኔ እሱን አወራረድ አይደለም የምልህ፣ እሱን አወራረድ አይደለም የምልህ። መንፈስ ቅዱስ እነሱ ላይ ወርዶ ምንድን ነው የሰጣቸው? እዚህ ጋር ኃይልን አይደል የሰጣቸው? ኢየሱስ ክርስቶስ ከሄደ በኋላ መንፈስ ቅዱስ መጥቷል። ለምሳሌ ኃይል ሰጥቷቸዋል። አይተህ ከሆነ መንፈስ ቅዱስ እኮ በብሉይም ያለ እኮ አልኩህ እኮ ነው፣ እንኳን በሐዲስ እሱ አይደለም ችግሩ። ስለዚህ ፐርሰናሊ ኢየሱስ ክርስቶስ እየተናገረ ያለው ቅድም ሲናገርም የነበረው እኔ ባልሄድ አጽናኙ መንፈስ ወደ እናንተ አይመጣም እያለ ሲናገር ስለሚመጣ አካል ነው። በዛ ላይ ደግሞ እዛ ጋር ይኸውልህ አንድ የሚናገረው ነገር አለ። ሌላ እንዳንል እንኳን ምን አለ? ይህንን ብሎ ፋለባቸው። ኦኬ ዮሐንስ ኤኒዌይስ ወደ ፖይንቱ እንምጣ እንዳንወጣና ብዬ ነው። መሐመድ ወይም አህመድ የሚለውን ለማሳየት መሰለኝ በጥቅሉ ወደዛ እስኪ ግባልኝ ልጨርሰው። ልጨርሰው። ምን አለ? የምነግራችሁ ገና ብዙ ነገር አለኝ አለ። አሁን ግን ልትሸከሙት አትችሉም ማለት ነው። ለምንድን ነው የማይችሉት? ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነቱ ይመራችኋል አለ። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም ማለት ነው። መንፈስ ቅዱስ ከራሱ አይናገርም። ይሄ በጣም ከእውነት የራቀ ነው የሚሆነው። መንፈስ ቅዱስ እግዚአብሔር ነው፣ ከራሱ ይናገራል። ኦኬ አይልክ ወልድም እኮ እግዚአብሔር ነው፣ ግን ከራሴ አንዳች አላደርግም ይላል። ሰው ስለሆነ ነው። እሱ ለምንድን ነው ስለስተይታቸው? እሱን አይልክ በቀጥል ሼንወስ ቀጥልና ወደ መሐመድ የሚለው ስም ቀጥልልኝ። እሱ ሰው ስለሆነ ነው የሚሉን። ምክንያቱም አይ መንፈስ ቅዱስ ደግሞ ምንድነው ችግሩ ነው ጥያቄው። ሰው ስለሆነ ነው ካሉን፣ ይሄኛው ደግሞ ምንድነው ችግሩ
ምክንያቱም ምንም አይነት ዲቫይን ኔቸር እንጂ ሂውማን ኔቸር ወይ ደግሞ የፍጡር ኔቸር የለበትም ውስጡ። ስለዚህ የሚሰማውንም ይናገራል እንጂ ከራሱ አይናገርም። የሚመጣውንም ይነግራችኋል፣ እሱም ያከብረኛል፣ ከኔ ካለኝ ወስዶ ይነግራችኋል አለ። ይሄ ነቢዩ መሐመድ ሊትራሊ የሚናገር ነው። ለምንድን ነው ካልከኝ፣ በመጀመሪያ ነቢዩ ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩም። ከማን ነው የሚናገሩት? ከአላህ እንደሰሙ ነው። ላ የንጢቁ ዐኒል ሀዋ ከልብ ወለዱ አይናገርም ይላል ቁርአን ላይ። ከማን ነው የሚናገረው? ከአላህ ነው። መሐመድ ነው። አሁን እኮ እሱ ነው ያሉት፣ ራሳቸው ነብዩ ናቸው። ግን ቀጥል፣ ራሳቸው ነብዩ ናቸው እንደዛ ያሉት። ሌላ ማስረጃ የለንም እኮ ነብዩ መሐመድ ናቸው ያሉት። እርግጠኛ ነህ ማለት? ሌላ ማስረጃ አለ? ነብዩ እኔ ማንበብ መጻፍ አልችልም ወረደልኝ አሉ፣ እሱ ተጻፈ። አዎ እሺ፣ እንደዛ ከሆነ እርግጠኛ የምትሆንበትን ነገር ነው እንደዛ ማለት የምችለው። አሁን ለምሳሌ እንደዛ ካልከኝ ቆይ ጨርሰው፣ አንተ ያልከው ላይ ለመሐመድ የሚሰጠውን ስም ጨርሰው ለመሐመድ ይሰጣል ያልከው ጨርሰው። አዎ ምክንያቱም ምን መሰለህ እንትን እንዳንለፋ ብዬ ነበር። እሺ እቺኛዋን ላሳይ። ቆይ ጨርሳት። አዎ መሐመድ ወደምትለዋ የሚሰጠው የትኛው ነው የምትለዋ ከቅድም ካመጣ ዲፊኒሽን among the praised or above the praised እነሱን እናያቸው እኮ። አየነው እኮ አሁን እያየነው ነበር። አውዱ ላይ እኮ ነው ሳነብልኝ ነበረው። እሺ ቀጥሎ እስኪ ልስማ። ጨርሰው። እሺ ኦልራይት ሶንግ። እሺ አሁን ሁለት ነገር ነው ማሳየህ። መጀመሪያ ምናልባት እስቲ ስለ ሂጅራ ታውቃለህ? ሂጅራ የነብዩ መሐመድ ከመካ ወደ መዲና ያደረጉት ምናምን እንደዛ ወይስ ከተሳሳተ? በትክክል እሺ፣ አንዴ እሱን ላሳየና እዛ ላይ ወደ ስሙ እዛው ላይ ገባላለሁ። ምክንያቱም የተገናኘ ስለሆነ ማለት ነው። አይዛያ ምዕራፍ 21 ላይ ማለት ነው። እሺ ምን ይላል መሰለህ? ስለ ዮሐንስ ተውቀው በይቀድሙን ዮሐንስ ላይ አንጨርስም። አልተውኩትም። ቆይ አንዴ እመጣለህና እዚህ ላይ በጣም የሚገናኝ ነገር ስለሆነ አንዴ ይሄንን ልንገርህና ከዛው እዛው እሄዳለሁ። እሺ አንድ ጊዜ ምን አለ ኢሳይያስ 21 ላይ አማርኛው ላይ በስርዓት አልጻፉትም። ምን ብለው ነው የጻፉት? በከብት የሚቀመጡት ሁለት ሁለትም እየሆኑ የሚሄዱ ፈረሰኞች ነው የሚለው። በአህዮችም የሚቀመጡት ነው የሚለው። ሰብቷጀንቱ ግን ምንድን ነው የሚለው? and I saw two mounted horsemen አለ። ሁለት ሆርስ ላይ የተቀመጡ ፈረስ ላይ የተቀመጡ አየሁ አለ። and a rider on an ass ከዛ ደግሞ ምን የሚጋልብ አየሁ አለ? አህያ የሚጋልብ አየሁ አለ። ከዚህ በኋላ ደግሞ a rider on a camel ከዛ ደግሞ ግመል ላይ ደግሞ የሚሄድ አየሁ አለ። አሁን በትንቢት ዮሐንስ ወንጌል ላይ ስትመጣ ምዕራፍ 12 ላይ አንቺ የጽዮን ልጅ አሁን ያነሳው የኢሳይያስን ነው አይደል? ትንቢተ ኢሳይያስ ላይ ነው። ስለዚህ ኢሳይያስን በሙሉ ትቀበላለህ? ለምን በሙሉ ትቀበላለህ? ስለዚህ አሁን እኮ እየመረጥክ ለአንተ እንዴት ነው በሙሉ? ለምንድን ነው በሙሉ የምትቀበለው? ለአንተ ሊመችህ ነው። ቀጥል። ቅድም ነገር ይሄ እንደ አልሰማኸኝም? መጽሐፉ ተበርዟል ብያለሁ እኮ የምትሰማኝ ከሆነ ማለት ነው። አዎ ገባኝ። ስለዚህ አሁን እኮ እየመረጥክ ነው። እሺ ቀጥል። እሱ እንዳውቅ ነው። ቀጥል። አዋ እንዴ እየመረጥክ ነው እንጂ ግድ ነው እንጂ እና ታዲያ ሁሉንም ልቀበል እንዴ? አንቺ የሰው ልጅ አትፍሪ። አንቺ ንጉስሽ በአህያ ውርንጫ ላይ ተቀምጦ ይመጣል የተባለው ይፈጸም ዘንድ አለ። ስለዚህ ይሄ የሚያወራው ስለ አህያ ላይ ተቀምጦ የሚመጣ የተባለው ኢየሱስ ነው። ይችን ግን ትቀበላታለህ አይደል? አዎ መጽሐፉ ስላለ እቀበለዋለሁ። ስለዚህ ቆያ እንድታብራራልኝ አብረህ ያኛውን አትቀበለውም። ይችን ስትቀበላት የትኛው ማኑስክሪፕት ደግፎ ነው ወይስ ከአንተ ጋር ለማመቻቸት ነው? ያን አልቀበልም። ከአንተ ጋር ማይስማማው ኢየሱስ አህያ ላይ የሚሄዱ ምን ጥያቄ አለው እንዴ? ኖ እኔ ክርስቲያን አይደለም። ሰው እቺን መርጠህ እየተቀበልክ አንዱን ሳትቀበል ለአንተ የሚስማማህን ከሆነ እኔ ለኔ የሚስማማኝ አውዳይ ትቻለ። ቆይ ልጨርስልህ አንዴ። ከክርስትና መርጬ እየተቀበልኩ ሰይጣን የዚህ ዓለም ጌታ ነው አምላክ ነው ማለት ትችላለህ። መርጬ እየተቀበልኩ መብት ነው። ስለዚህ በዚህ ልክ ከሆነ ቀጥል። ምክንያቱም የሚጸጸት አምላክ ስለሌለ ማለት ነው። እሺ ስለዚህ ውርንጫ ላይ ተቀምጦ የሚመጣ የተባለ ይፈጸም ዘንድ አለ። ሁለተኛው እኔ ደግሞ የግመሉ ያልኩ እዛ በነገራችን ላይ ገና ጅማሬው ነው እንጂ አላለቀም። ሰሂህ ቡኻሪ 4400 ላይ ነብዩ ሰለላሁ ዐለይሂ ወሰለም ስም ራሱ ነበራቸው። አልቀስዋ በመባል የምትታወቅ ካሜል ማለት ነው። ኦኬ እቺ ካሜል ነብዩ ሰለላሁ ዐለይሂ ወሰለም ይዘዋት ሲመጡ የነበሯት በግመል ላይ ነበር የሚሄዱት። አሁን እንዳትረሳልኝ የምፈልገው ዘፍጥረት 25 ላይ የእስማኤል ልጆች ስም አለ። እነ ነባዮት፣ ቄዳር፣ ነብዳኤል፣ መብሳ ምናምን የተባሉ ቄዳርን አትርሳው። ቄዳር የእስማኤል ሁለተኛ ልጅ ነው። አሁን እዛው ኢሳይያስ 21 ቅድም የነበርንበት ኢሳይያስ 21 ቁጥር 7 አይተናል። 13 ላይ መጣ። ስለ አረብ የተነገረ ሸክም ይላል። ስለምን? ስለ አረብ የተነገረ ሸክም።
አዎ የድዳውያን ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ። ይሄ የሚናገረው ድዳውያን ማለት እስማኤላይትስ ናቸው። እስማኤላይት ተብለው ነው የሚታወቁት ድዳውያን ማለት ነው። በአረብ ዱር ውስጥ አድረዋል። ይሄ ያደሩበት ምክንያትን እነግራለሁ። ምክንያቱ ያደሩበት የበድር ዘመቻ መጀመሪያ ግን ስትቀጥል አብረህ ይቺ አልተበረዘችም። ሌላው አንቺ አንድ ሺህ አራት መቶ ሰዎች ይቺ አልተበረዘችም። እሺ ስለዚህ እሺ በቴማን የምትኖሩ ሆይ አለ። ቴማን ማለት አረብ ውስጥ የምትገኝ ቦታ ነች። ስለ መዲና ነው የሚያወራው። ዩ ካን ጉግል ቼክ ማድረግ ትችላለህ። ዋና ማለት ነው። ከዛ ሸይባ ኢብኑ ረቢዓ የኡትባ ወንድምና ኃይለኛ ተወጊ የተባለ ነው። ዑትባ ማለት እንግዲህ ከነሱ ዋና የሚባል አልወሊድ ኢብኑ ማነው ዑትባ። እነዚህ ሁሉ ዋና ቀስተኛ የሚባሉት የነሱ መሪ የተባሉ ሰዎች ምን ሆኑ? ወደቁ ማለት ነው። ይዛን ቀን ለምንድን ነው ልብ አድርግ። በመጀመሪያ በግመል ላይ መሄድ ተብሏል። ሁለተኛ የጦርነቱ መጠንሰሻ መንገድ በአረብ ዱር ውስጥ እንደሚያድሩ ይህም ሐዲስ ላይ ያለ ነገር ነው። በታሪክ የሚታወቅ ነው፣ በእስልምና ታሪክ። ሶስተኛ ከመካ ወደ መዲና የተሰደዱትን ስደት። አራተኛ ከስደቱ በአንድ ዓመት ውስጥ እንደሚሸነፉ፣ ሲሸነፉ ደግሞ ዋና የተባሉት እንደሚወጡ። ስለማን ነው እየተወራ የነበረው? ስለ አረብ የተነገረ ሸክም ይላል። ልብ አድርግ። ስለ አረቦች ናቸው እነዚህ። ስለዚህ ይሄ በግልጽ ታሪክ ያረጋገጠው በእርግጥም ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ሆነው ከመላካቸው በፊት ምን ሆነ መሰለ? ወረቃ የሚባል አሁን አንተ እንደምትለው አንድ ወረቃ የሚባል ሰው ነበረ። ነብዩ ጋር መጣ። ነብዩ ተገለጠልኝ ሲሉ በጣም ደንግጠው ነበረ። ዘሚሉን ያሉ ሸፍኑኝ ብለው ፈርተው ነበረ። የዛን ሰዓት ባለቤታቸው ኸዲጃ ወዴት ወሰደቻቸው? ወደዚህ ወረቃ ወደሚባል ሰው ወሰደቻቸው። የጥንት መጽሐፍቶችን ያነብ ነበር። ከዛ ምን አላቸው? ነገሩት። ምንድነው የተከሰተብህ? ምንድነው? this was the same አለ። ይሄ እኮ በእርግጥ ትክክለኛው ያ the same ነው፣ አንድ አይነት ነው አለ። who keeps the secret ጅብሪል ነው አለ። ገብርኤል ነው ከነቢያት ጋር ሲመጣ የነበረው። ልቀጥል። ሁም አላህ has sent ሞሰስ አለ፣ ወደ ሙሴ ሲልከው የነበረው አለ። ከዛ አይ ዊሽ አለ። በደንብ አዳምጠኝ እዚህ ጋር። አይ ዊሽ ምን አለ? አይ ዊሽ ያንግ ምን አለ? ወጣት በሆንኩኝ and could live at the same time when your people would turn you out ከሀገር ህዝቦች በሚያባረሩህ ጊዜ ምን አለ አብሬህ በሆንኩኝ ይለዋል። ገና ይሄ ነገር ሳይከሰት ከዛ አላህስ ሜሴንጀርስ ምን አሉ? will they drive me out አው ሙኽሪጅ እንዴ ከሀገር ያባርሩኛል እንዴ እንዲህ የሚወዱኝ ህዝቦች ይሏቸዋል። ከዛ አው ከሀገር ያባርሩሃል በመጽሐፍ ላይ ተጠቅሷል ብሎ መጽሐፉን እየጠቀሰ ሲያወራ ታያለ። ይሄ ትንቢት ነው እንግዲህ እዛ መጽሐፍ ላይ ተከስቷል ብዬ የነገርኩ ማለት ነው። ትንቢቱ አንደኛ በሐዲስም ነበረ፣ ሁለተኛ ደግሞ ባይብል ላይ በግልጽ ተጠቅሶ እናየዋለን። ስማቸውን ደግሞ ሶንግ ኦፍ ሰለሞን ላይ ገብቼ ላሳየ። ሙሐመድ የሚለው ማለት ነው። ምን አሪፍ ይሆናል መሰለህ? አሪፍ እኔ አሁን ክርስትና ሊትራሊ ማልሆነው ነገር ክርስቲያን ነው። ልክ ይዞኝ አይደለም ምን አገባ እኔ ልክ ሚይዘኝ ሰው አግኖስቲክ ነኝ። አሮንከ አሁን መጽሐፍ ቅዱስ ላይ እየተመረጠ ይሄ ነገር ሚስማማውን ለዚህ ይሆናል ማይስማማውን እየሆነ ከተባለ መጽሐፍ ቅዱስ ላይ ገንዘብ አምላክ ነው ብዬ ላስመልክ እችላለሁ መርጬ፣ ሌላው ውሸት ነው እያልኩ ከዛ ይልቅ በጣም ወደው እንድትጨርስ አደርጋለሁ። አንዴ ልጨርስ። መጽሐፍ ቅዱስም ማን ነው ገንዘብ አምላክ ነው ብዬ ሌላውንም አልቀበልም ተበርዟል እያልኩ ይቺ ብቻ አልተበረዝ ልል እችላለሁ። ከዛ ይልቅ ቁርአኑን የመሐመድን ነብይነት ያላህን አምላክነት በቁርአኑና በእስላሚክ ስክሪፕቸር ብቻ በእነሱ ስክሪፕቸሮች ብቻ በዛ ልክ ምንም ማማረበት ሌላ ቀን ይሆናል ብዬ አስባለሁ። ጊዜ ካለ ሌላ ዛሬ ግን ይቺን ጨርስልኝ። በጣም ደስ ይለኛል። አሪፍ ነው። ባይዘ በእውቀት ነው የምታወራው፣ ተመችቶኛል። ሌላ ቀን ግን በእስላሚክ ስክሪፕቸርስ ብቻ እንጂ እዚህኛው ጋር ከሆነ የትርጓሜ እነሱ ይሄን ትርጓሜ እንኳን እንደዛ እኮ ይኸውልህ ኦርቶዶክስና ጴንጤም አንዱ ይሄን አባት አልቀበልም ይላል፣ አንዱ ይሄን አባት እቀበላለሁ ይላል። እርስ በርስም ይጋጫሉ። ሶስት ለምን ወጡ ሲልም ያ ከዛ ውጭ በሆነ ግን ኢስላሚክ ስክሪፕቸሮች ብቻ ባሉበት በዛ ሌላ ቀን ታደርግልኛል። የዛሬዋን ግን የጀመርካትን በደንብ ጨርሳት። አሪፍ ነው፣ ተመችቶኛል።
አዎ ምክንያቴን አንዴ ልንገርህ። ምክንያቴን ቅድም ስናገር መሰረታቸው አንድ ነው ብዬ ነው የተናገርኩት። መሰረቱ አንድ ነው። ያም መሰረት ንደውታል ነው በቃ ባጭሩ። መሰረቱ ነበረ። መሰረታቸው አንድ የሆነ ቃል ስለነበር የነቢያት መጽሐፍ ርዝራዥ ነው። በዛ ምክንያት ነው እኛ ተበርዟል ብለን ስለምናምን የተበረዘ ተበርዟል፣ ያልተበረዘ ደግሞ አንደኛ ታሪክ ያረጋገጠልን፣ ሁለተኛ ደግሞ ቁርአን ያረጋገጠልን እንቀበላለን። ስመርጥ በዛ ነው የምመርጠው ልል ፈልጌ ነው። ለማንኛውም ላሳዩ። እሺ አሁን እዚህ ጋር ደግሞ በደንብ ታዳምጠኛለህ። አሁንም ሶንግ ኦፍ ሰለሞን ላይ ነው እንግዲህ ስማቸውን ላሳይ ነው። ስማቸው ሳይሆን ሸክለ ሰውነታቸውን በአጠቃላይ ነው ማሳየን፣ ሙሉ ማንነታቸው። ምን አለ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 10 ጀምሮ ነው ማሳየን። ማይ ቢላቭድ ኢዝ ዋይት ኤንድ ረዲ አለ። ስለ አንድ ፐርሰን እየተናገረ ነው። ምንድን ነው ዋይት ኤንድ ረዲ? እኔ እርግጠኛ ስለሆንኩ ነው ማሳየሽ። ያው ባይሆን ኖሮ መጀመሪያ ዝም ብዬ አንብቤ ነው የምነግርህ፣ ግን አሁን ኮምፔር እያደረኩ ነው የምነግርህ። በደንብ አዳምጠኝ። ዋይት ኤንድ ረዲ ሲል ነቢዩ ሰለላሁ ዐለይሂ ወሰለም ሱነን አነሳኢ 5232 ላይ የእሳቸው መልክ ረዲሽ ኮምፕሌሽን ነው። ነጭም አይደሉም ቀይም አይደሉም። ኦኬ ግን በዛ መሃል ረዲሽ ኮምፕሌሽን ዋይት ኤንድ ረዲ በማለት ገልጾታል። ከዛ the chiefest among 10,000 አለ። የ10 ሺዎች አለቃ ሆኖ የሚመጣ ነው። what does it mean? የ10 ሺዎች አለቃ ማለት ምንድን ነው ብለን ስንል ነቢዩ ሰለላሁ ዐለይሂ ወሰለም ሰሂህ አልቡኻሪ ቅድም ከመዲና የሄዱበት ሀገር አለ። ከዛ ከመዲና ሲመጡ አሁንም ስትቀጥል ለሌላ ቀን እንዲሆነኝ ሳሂህ አልቡኻሪን በሙሉ ትቀበለዋለህ። ሌላ ቀን ነው ግን ልትነግረኝ፣ ሌላ ቀን ልጠይቅህ። ሌላ ቀን በኋላ ጠይቀኝ። ከተቀበልከው ሌላ ቀን በዛ እንድመጣ ነው እንጂ ዛሬ ችግር የለውም። በዚህ ነው የምንቀጥለው። በኋላ ኢንሻአላህ ጨርስና እንደ እነግራለሁ። ከዛ the prophet left Medina for Mecca in the company of 10,000 የ10 ሺህ አለቃ ሆነው ነው የሄዱት። 10 ሺዎችን ነበር ይዘው የሄዱት ወደ መዲና ሲሄዱ ማለት ነው። ለዛ ነው ምን አለ the chiefest among 10,000 ብሎ ጠቀሰው። ልባርክ white and ረሺብ ከዛ his head has the most fine gold አለ። እነዚህ ሁሉ ምንድናቸው? ሜታፎሪክ አነጋገር ናቸው እዚህ ጋር የተቀመጡት። ከዛ his head is as the most fine as gold አለ። ምን ብሎ ነው ይሄ? አሁን እቺ ረባህ የምትባለው ቃል ምንድነች ብለን ስንል ይቅርታ ረባህ አልኩኝ። ኸተም የምትል ቃል አለች። እቺ ኸተም የምትለው የት ሀገር የምትከኝ የወርቅ አይነት ነች አለ። ፋውንድ ኢን አሬቢያ ብሎ ነው ያስቀመጠው ራሳቸው ኮሜንታሪ ማለት ነው። የት ሀገር የሚገኝ ነው? አረብ ውስጥ የሚገኝ የወርቅ አይነት ነው። ኦኬ ምንድነው? አረብ ውስጥ የሚገኝ የወርቅ አይነት ነው ብሎ አስቀመጠ። ከዛ his locks are bushy and እሺ ጋይስ ኮፒ ሊንክ አድርጎ ሪፖርት እየመጣብኝ ነው። ይቆራረጣል። ሪፖርት መጥቷል። ኮፒ ሊንክ አድርጎ እሺ ልቀጥል። ትንሽ ነው የቀረኝ። ከዛ ምን አለ? ኤን ብላክ አሴር ረቨን አለ። ስለ ፀጉሩ ሲናገር ብላክ አሴር ረቨን። ረቨን ማለት ምንድን ነው ብለን ስንል ተመልከት። ይሄ ነው ረቨን ማለት። ረቨን የፀጉራቸው ጥቁረት ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ጥቁረታቸው በጣም የጠቆረ ፀጉር ነው። ረቨን ለሚለው ቃል የገባው በራሱ ምንድን ነው ብለን ስንል ላሳየህ ምን እንደሆነ ማለት ነው። የት ጋር ያስቀመጥኩት? ኦልራይት ኦኬ ቹትና ረቨን ማለት ሲያስቀምጠው ከምንድን ነው አለ? የምን ፀጉር ነው አለ? ፍሮም አረብ ነው፣ የአረብ ፀጉር ነው። የአረቦች የፀጉር አይነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ እንደምትመለከተው ሐዲስ ላይ ስለሳቸው ሲናገር አስወድ የሆነ በጣም ጥቁር የሆነ ፀጉር ነው የነበራቸው ማለት ነው። እና ሌላኛው ደግሞ ምን ላይ ደረስን? ወይት ወረድ ልበል። ከዛ ደግሞ ስለ አይናቸው መጣ። his eyes are as the eyes of doves አለ። እንደነዚህ አይነት አይን ነው አለ። ዶቭ ማለት ታውቃለህ፣ እንደ እርግቦች አይነት አይን ነው። በጣም ጥቁር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ የእሳቸው አይን his eyes were dark black በጣም ጥቁር ነበር አይናቸው፣ ዳርክ ብላክ። ኦኬ ከዛ በኋላ ስለ ስሜላቸው መጣ። ምን ብሎ ይናገራል? his cheeks are as the beds of spice and as sweet flowers, his lips like lilies dropping a sweet smells አለ። ስዊት ስሜል ነው ያላቸው ነብዩ ሰለላሁ ዐለይሂ ወሰለም። በጣም በሚገርም ሁኔታ ነብዩ ሲተኙ ነብዩ ስር
እቃ አስቀምጠው ከሳቸው የሚወርደውን የላባቸውን እንጥብጣቢ ፐርፊውም ይሰሩበት ነበር። ግን አሁን ይቅርታ ለሌላ ቀን ነው የምናደርገው። አሁን አዲሳት ላይ ሳይ ባየኋቸው ልክ ሆነ የተለየ ስሜል ያላቸው ነገር እንደዛ ነገር የለም። አሁን አይ የነብዩን ስሜል የለም። እሺ ሌላ ቀን እሺ ችግር የለም። ነብዩ ስለማድረሳ ሌላ ቀን እናወራለን። እሺ ነብዩ እንደሳቸው አይነት ሽታ ያለው ሰው ምድር ላይ የለም። እየነገርኩ ነው። ምናልባት ይኸው ለምሳሌ ዝናብ ሲመታቸው የሆነ ነገር ኦፌንስ እንዳያደርግ በጣም ይቅርታ፣ እኔ ንጹህ ነኝ ከልቤ ነው። ሌላ ቀን የምናወራው ብዬ ስለማስብ ነው። በዛ ልክ እናወራለን። እንቀጥል። ለምን መመሳሰልን መፈለግ ነው ወይስ? እስኪ ቀጥልና ጨርስ ሐሳቤ መጨረሻው ይልኝ። ስም ላይ እኮ ልሄድልህ እኮ ነው። ስም ላይ ልሄድ ነው። ይሄን ሁሉ አውርቼ ስም ላይ ሄዳለሁ፣ አገር ላይ ሄዳለሁ ገና ሰው ጋር። እሺ እኔ አባት ስለዚህ ምን አለ ምን ያደርጉ ነበረ እሳቸው በተኙበት ወቅት ላይ ያው ላሳይ እንደውም ሐዲሱና Anas እንዲያለ God's messenger had a clear complexion and sweet was like Peter አለና እሺ he said he had not touched she brought ስልታለ smell like misk ይሸቱ ነበረ። ኦርደራቸው ማለት ነው። ቆይ ይቻል ነበር የፈለኳት እቺን ሐዲስ አልነበረም። ምንድነው ምን ይሸቱ አሁን ያልከው ግን ሚስክ የሚባል ሚስክ ኦኬ አላቀመሽ ሚስክ ማለት ሽቶ በጣም ኃይለኛ ሽቶ ነው። እሺ ኡሙ ስሌም ያው ይሄንን የፈለኩት ኡሙ ስሌም what is this that you are doing አሏት። ምን ነው የምትሰሪው አሏት ነብዩ ሰለላሁ ዐለይሂ ወሰለም። thereupon she said that is your sweat አለ ባንተላ which we mix in our perfume ያንተን ላብ ፐርፊውም ውስጥ እንደባልቀውና and it becomes the most fragrance perfume አየው በጣም የሚገርም ፍሬግናንስ ያለው ፐርፊውም ይሆናል በማለት ነብዩ ሰለላሁ ዐለይሂ ወሰለም ሽታቸው በጣም ያማረ እንደሆነ ይናገራል። ከዛ ሂዝ አብዶመን አለ። ምክንያቱም ዝም ብሎ አይጠቅሰውም። ገብቷል። ሲጠቅስ ዝም ብለን አይደለም የምናየው ያ የጠቀሰውን ነገር ሚኒንግ እንፈልጋለን። ሂዝ አንድስ አር ጎልድ አዝ ሪንግ አለና ሂዝ ቤሊ ኢዝ አዝ ዘ ብራይት እያለ በጣም ነጭ እንደሆነ ቤሊያቸው ይናገራል። ቤሊ ማለት ለሚለው ቃል የገባው ቃል ቤሊ ይሁድ ለምብርት አይደል ነው ምንድን ሌላ ነገር ሜህ የሚል ነው የገባው ዕብራይስጡ እና አብዶመን በሚል ይመጣል። አብዶመን ያው ሆድ ማለት ነው። ቤሊ ማለት እምብርት መሰለኝ አላውቅም። ሆድ ነው። ኦኬ ሆዳቸው ነጭ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም። አብዶመናቸው በጣም ነጭ እንደነበር ይሄው the whiteness of his abdomen እያለ በጣም ነጭ እንደሆነ ይናገራል። ሌላኛው ስለ እግራቸው ይናገራል። እዛው ጋር ስለ እግራቸው ሲናገር his legs are the pillars of marble አለ። በጣም ትልልቅ ነበረው። pillars of marble አለ ትልልቅ ማለት ነው እግራቸው። ነብዩ had a large hand and feet and big joints ትልልቅ እግር እንደነበራቸው ይናገራል። ከዛ ደግሞ ስለ ውበታቸው ይናገራል። ይሄንን ይቅርብን፣ አሁን ዋናው ነገር ላይ ልምጣ። ከዛ he is አለ he is ምን አለ he is እስቲ እቺን አንብብልኝ። he is መሐመድ መሐመድ ነው የሚለው መሐመድ ዲ he is መሐመድ ማለት አየው እሱ መሐመድ ነው አለ። ከዛ በኋላ መሐመድ ማለት ብቻ አይደለም እዛው ምዕራፍ 6 ቀጠለና ደግሞ የት እንደሚውል ይናገራል። ልብ አድርግ፣ የት እንደሚገኝ ባልሰም ትሪ ያሉበት ቦታ ነው። ባልሰም ትሪ ወዳለበት ቦታ ነው የሚኖረው አለ። ባልሰም ትሪ የት ነው የሚገኘው ብለን ስንል ራሳቸው ኮሜንታሪዎች ያሉትን እንይ። ምን አለ? ባልሰም ትሪስ are this ማን ነው are said to love የማን ኮሜንታሪዎች ናቸው? የእስልምና የክርስቲያን ካምብሪጅ ባይብል ክርስቲያን ኮሜንታሪዎች። እሺ ከዛ የት ነው የሚገኘው ይሄ? dry situations growing plentifully for example in the arid valley of Mecca በመካ ውስጥ ነው የሚበቅሉት። this is clearly the exact reference አለ። ይሄው ሪፈረንሱ ኤግዛክት ሪፈረንሱ ይሄ ነው ቦታው አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስለ መልካቸው ተናገረ፣ ስማቸውን ተናገረ፣ ቦታቸው የሚመጡበት ቦታ ራሱ ተናገረ። ጭራሽ ደግሞ የሚገርመው መካ ብሎ ላይ ይናገራል። መካ ብሎ ሊትራሊ ባይብሉ ምን አለ? ተመልከት ምን እንደሚል ስለ ፒልግሪሜጅ ላይ ይናገራል። እነዚህ ሪፈረንሶች የተጻፉት መቼ ነው? ምናልባት ይቅርታ፣ መቼ ነው የተጻፉት እነዚህ ሪፈረንሶች? በቅርብ ካልታወቀ ችግር የለም። በቅርብ ነው የተጻፉት። ካምብሪጅ ነው። ካምብሪጅ በፊት አይደለም፣ ከመጽሐፍ በፊት አይደለም። እናት ያደረጉ ሰዎች ናቸው የጻፉት። እሺ ምንድነው? ተመልከት በደንብ
የሰራዊት አምላክ ሆይ ማደሪያዎች እንደምን የተወደዱ ናቸው አለ። ልብ አድርግ፣ ማደሪያዎች በዚህ ማደሪያዎች እንደምን የተወደዱ ናቸው አለ። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች አለ። የሚወደድ አለ፣ የሚናፈቅ ደግሞ ሌላ አለ። ኦኬ። ከዛ ቀጠለና ወፍ ለራሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት አገኘች እያለ ይናገራል። ፋይናሊ መጨረሻ ምን ይላል? Blessed are those whom strength in you, whose hearts are set on pilgrimage ያደርጋሉ። መተው ፒሊግሪሜጅ ያደርጋሉ። ፒሊግሪሜጅ ማለት በአረብኛ ሐጅ ማለት ነው። በአረብኛ ሐጅ ማለት ነው። ቀጥተኛ ትርጉሙ ግን መንፈሳዊ ጉብኝት እንደማለት ነው። መንፈሳዊ እንደዛ ያው ለዛ ነው ሐጅ ማለት እሱ ነው ትርጉሙ ሲጀመር ፒሊግሪሜጅ ማለት ነው ሐጅ ማለት። ከዛ ቀጠልና የት ነው ይሄንን መንፈሳዊ ጉብኝት የሚያደርጉት? as they pass through the valley of የታለ በካ ማለት አላህ ቁርአን ላይ ሲናገር የድሮ የመካ ስሟ ነው። በነገራችን ላይ በካ ማለት ምን አለ? ሱረቱል ኢምራን ምዕራፍ 3 ቁጥር 96 ላይ ለሰዎች መጸለያ መጀመሪያ የተኖረው ቤት አለ ብሩክና ለዓለማት ሁሉ መኖሪያ ሲሆን ያ በምን አለ? በበካ ወይ ደግሞ በመካ ያለው ነው አለ። እዛ ምን ይደረጋል? ሐጅ ይደረጋል። ያው ሐጅ። ስለዚህ ልብ አድርግ እንግዲህ የነገርኩ አንደኛ የነገርኩ ስለ ባህሪያ ስለ ፊታቸው፣ ሁለተኛ ሲሄዱ የ10 ሺዎች አለቃው መሆናቸውን፣ አይናቸው፣ ሰውነታቸው ምናምን ተናገረን። ጸጉራቸው አረብ ነው፣ የአረብ ጸጉር ነው። ጎልዱ ራሱ ብሎ የተናገረው የአረቢያን ጎልድ ነው። ከዛ መጨረሻ ላይ ስማቸው ሙሐመድ ነው አለ። ሂዝ ሙሐመድ አለ። ከዛ ቀጠለና ደግሞ መጨረሻ ላይ ምን አለ? ባልሰም ትሪ የሚገኝበት ቦታ ነው አለ። ባልሰም ትሪ የት ነው የሚገኘው? መካ። as they pass through the arid valley of በካ አለ። በበካ ነው የሚያልፉት። ምን ሊያደርጉ? ፒሊግሪሜጅ ሊፈጽሙ አለ። ፒሊግሪሜጅ ማለት ሐጅ ነው። so this is literally for Prophet Muhammad sallallahu alaihi wasallam literally ምክንያቱም no one could ይሄንን ሊያሟላ የሚችል ማንም ስለሌለ ማለት ነው ከነብዩ ውጭ በበካ ይሄንን ያደረገም ስለሌለ። ግልጽ ነው። በጣም ግልጽ ነው። አንድ ለደቂቃ ልውሰድና ግን የመጀመሪያው ነገር በጣም ቴንኪው ላይክ እኔ ብዙ ሰዎች ጋር አወራለሁ በዚህ ልክ አንብቦ እንደዚህ እያገናኘ የሚያወራኝ አላገኘሁም። ወለ ለመናገር ለሱ ቴንኪው በጣም ነው የገረመኝ። እኔ አግኝቼ አላውቅም። ብዙ ሙስሊሞችን አውቃለሁ። ምናልባት አንተን አለም እንገናኛለን ብዬ አስባለሁ። እኔ እገባለሁ ወይም አንተ ጋር ካለ ከገባ ብዙ ጊዜ የምትገባ ከሆነ ሞሮፍ እስልምና እዛው ጋር ብቻ ለምን እኔ ክርስትና ሊትራይ ጥዬ ወጥቻለሁ። ላልመለስ የወጣሁት ሙስሊም አይደለሁም ምን አይደለሁም አሮን ከርኩ ጥዬ ወጥቻለሁ። ሶ እስልምና ራሱን ችሎ ቢነግረኝ የሚፈልጋቸው እንጂ እስልምና ላይ ጥልቅ እውቀት የለኝም። ክርስትና ላይ በደንብ አለኝ ብዬ አምናለሁ። አውቃለሁ ስል እንኳን ክርስትና ላይ ጳውሎስም ከእውቀት ከፍ ያውቃለሁ ይላል። ያን ያክል እንደው እንትን ነኝ እያልኩ ሳይሆን በተቻልኩ ግን ተምሬያለሁ። ቴዎሎጂ ስኩልም በክርስትና ዙሪያ ባለው በደንብ እስልምና ላይ ግን የምፈልገው ራሱን ችሎ በዛ መልኩ ቢሆን እልና ዲቴል የምጠይቅህ ነገር ሌላ ቀን ይሆናል። ግን ሞሮፍ አሁን ጊዜ ካለ ብታጠቃልልኝ። ለምሳሌ እኔ ክርስቲያን ውስጥ እያለሁ ክርስትና ውስጥ እያለሁ ልባጠቃ እንትን ሳልጠራ እና ከክርስትና ወጥቻ አግኖስቲክ ነኝ ስል ምንም አይነት ለውጥ አላገኘሁ። ለውጥ ስል ኢኮኖሚካሊ አይደለም የሆነ በሚስት አይደለም በምን አይደለም የሆነ ፈጣሪን ፊል የማድረግ ጉዳይ ክርስትና ላይ እኔ አላገኘሁም አበደን። እስልምና ላይስ በዛ ልክ አሁን ማግኘት ነው የምፈልገው። ያን ባይዘው ከእውቀት ከምን በላይ ከማንበብ ነብዩ እንኳን እኮ ማንበብ መጻፍ አይችልም አይደል? ማንበብ መጻፍ ባልችል እውር በሆኑ እንኳን እስልምና ስትቀበል ያለው የልብ ሰላም ላይ የሆነ ነገር በለኝና ሌላ ቀን ሌላውን ነገር ምጠይቀውን ያልገባኝን እስልምና ላይ ብቻ እንድታረግልኝ። እቺ ሁለት ፖይንት ያዝልኝ። ሌላ ቀን እስልምና ላይ ብቻ አድርገን ሌላ ነገር ሳንጠቅስ እሱ ላይ ብታስረዳኝ አንተ ቤት ገብቼ ቢሆን። ሁለተኛ ግን የልብ ሰላም የሚባለው የልብ ሰላም እኔ አንተ ታስረዳኛል። እኔ የማስበው አምላክን ፊል ማድረግ ነው። እኔ የልብ ሰላም የምለው አምላክን ፊል ማድረግ ይመስለኛል። ትርጓሜው ከተሳሳተ እሱን በለኝና የልብ ሰላም ላይ እንደዛ አድርገን ሌላ ቀን ደግሞ እናወራለን። ግን በጣም ሳላደንቅ አላልፍም። በጣም በጥሩ ንባብ ነው የመጣልኝ። እሱን አድንቄ ቀጥልልኝ። አዎ በጣም አሪፍ። ለመጀመሪያ ይህን አይነት ንግግር ለምንድን ነው እኛ ሙስሊሞች የምናገረው የሚለው ነገር ለሁላችሁም እዚህ 1500 ሰዎች አላችሁ፣ እሱ ጋርም ያላችሁ ሰዎች እኛ ቁርአን በቂያችን ነው ለመናገር። ቁርአን ሁሉ ነገር ለመናገር በቂያችን ነው። ወላኪን ግን ቁርአንን ስንናገር አላህ ቁርአን ላይ የነገሩንን ነገሮች ለሰዎች እንዲረዱና
ሰዎች እንዲያገናዝቡ ከማለት አንፃር እኛ ባይብልን እየጠቀስን የምንናገረው። ለምሳሌ አላህ ቁርአን ላይ ሲነግረን አጭርና መጠን ያለች ነገር ተናግሯል። በቃ አጥር መጠን ያለ ነገር እዚህ አላህ ላ ረይበ ፊሂ ሁደን ሊልሙተቂን አለ። ይሄ ቁርአን ከአላህ ዘንድ ለመሆን ምንም ጥርጥር የለውም። አለቀ። ሌላ ቦታ መሄድ አያስፈልግም። ወላኪን ግን እሱ ሳይሆን ሂስቶሪካሊ ባክግራውንድ ያላቸው ሰዎች አሉ። መጽሐፍ ቅዱስን የሚያውቁ ሰዎች አሉ። ቁርአንን የሚያውቁ ሰዎች አሉ። እነዚህን የሚያውቁ ሰዎች እያገናኘን ስንነግራቸው ለምን የሚል ጥያቄ ይነሳል። ምክንያቱ ምንድነው? እነዚህ መጽሐፍቶች ከዚህ በፊት መሰረታቸው አንድ ነበረ። ቁርአንና ኢንጂል መሰረቱ አንድ ነው። መሰረቱ አላህ ነው፣ አምላክ ነው፣ የሰማዩ አምላክ ነው። አላህ ቁርአን ላይ ምን አለን? እነዚህ መጽሐፍቶች የነቢያትን መጽሐፍ ክርስቲያንና አይሁዳውያን በርዘዋቸዋል ብሎ ነገረ። እነሱ በበረዙት መጽሐፍ ላይ ግን የነብዩን ቅሪት እናገኛለን ነው። that's the point። እነዛ በበረዙት ይቅርታ በጣም አቋራጥኩ እንትቀጥልባት። ለምሳሌ ሮሜ 8:34ን ብናነሳ ራሳቸው ክርስቲያኖቹ ነው። ኦርቶዶክሱ ሌላ ትርጓሜ፣ ጴንጤው ሌላ ትርጓሜ ይሰጠዋል። ሙስሊም መጥቶ ሌላ ትርጓሜ ብትሰጠው ያለ መቀበል ስለሚኖር እኔ የፈለኳት ያችን ብቻ እንጂ ክርስቲያን እርስ በርሱም እኮ በድህነት ጉዳይ ይለያያል። እና ያችን ትርጓሜ ከማንሳት እንዲህ ግጭት የማይ ሙስሊም ነው ይሄ ጴንጤ ነው እንደምንለው ስለሚሆን ይሄ ኦርቶዶክስ ነው ስለሚሆን በዛች ላይ ብቻ ያልኳት እኔ በዛ ተነስቼ ነው ሞቲቬ ያ ነው የኔ አባት። እና አዎ እንደዛ ነው ባጭሩ። እኛ የምንሄድበት ምክንያቱ ያ ነው ልናስረዳ የምንፈልግበት። ምክንያቱም አንድ ሰው ከራሱ መጽሐፍ ላይ ሲያሳያቸው ለአንተ አይደለም እዚህ ጋር ላሉት ሰዎች ነው የምናገረው። ከራሱ መጽሐፍ ሰው ሲያሳይ በተለይ አንተም ጥለው የሄድከው ነገር ላይ እውነት የለም ማለት አይደለም። እውነት አለ። ለምሳሌ አምላክ አንድ ነው የሚለው እውነት ነው፣ ጥያቄ የለውም። አምላክ አንድ ነው የሚል አለ፣ እውነት ነው። እሱ ሌሎች እውነት ያልሆኑ እሱማ ምን መሰለክ፣ ለምሳሌ ውሃ ውስጥ መርዝ ብትጨምር ውሃው እውነት ነው፣ ጥሩ ነው። ውሃው ግን መርዟ ካለች ሁሉንም ትበርዘዋለች። በትክክል ትበርዘዋለች ማለት አንቀበለውም። በአጠቃላይ ነው፣ እንደ አጠቃላይ የኛ መመሪያ ብለን አንቀበለውም ነው እንጂ በውስጡ ያለውን እውነት አንድ አምላክ የሚለውን እውነት ደግሞ እንክደዋለን ማለት አይደለም። ገብተዋል አይደለም? አንድ አምላክ የሚለውን ነገር እንክደዋለን ማለት አይደለም። ግን ምን መሰለህ አሁን ውሃ ውስጥ መርዝ ቢገባ ውሃውን አትክደውም፣ ግን መርዙ ስላለ አትጠጣውም። በቃ መተው ነው፣ ያን ውሃ ከነ መርዙ መተው ነው ብዬ አምናለሁ። እንተዋለን። ትክክል፣ መተው እኮ እንተዋለን። ግን እዛ መጽሐፍ ላይ ደግሞ ያ የተጠቀሰውን እውነታ ደግሞ ይሄ ነገር ለምሳሌ አንትቼ ብነግርህ ከዛ መርዝ ውስጥ ይሄ ውሃ ነው ወይስ አይደለም ብዬ ብነግርህ ማጣራት ከቻልኩኝና ከነገርኩ አዎ ውሃ ነው ብለህ መቀበል ግዴታ አለብህ። ኤችቶን ካወጣውልህ ማለት ነው። ኤኒዌይስ አሁን ወደዛ ልቅርና ወደ ዋናው ፖይንት ልምጣ። ይሄ ነው ምክንያታችን ስንጠቅስ ስለ ልብ ሰላም። ወላሂ እስልምና ላይ በጣም የልብ ሰላም አለ። እስልምና አንድ ሰው መምጣት የሚፈልግ ሰው ካለ መጀመሪያ እስልምና ብርህን አይ የልብ ሰላም የቃላት ልዩነት እንደ እኔ የልብ ሰላም ብለው አምላክን ፊል ማድረግ ነው ያ ነው ወይስ ሌላ ከሆነ እሱን ነው የምነግርህ። አይ ለአንተ አይደለም ለሰዎች አንዴ ልናገር። መልእክቴ 1503 ላለው ነው። እና እስልምና ልክ እሱ እንዳለው እሱ የሚፈልገው ምንድን ነው? የልብ ሰላም እንጂ ብር አይደለም። እንደሰማችሁት ማለት ነው። እስልምና አንድ ሰው ሲመጣ ብር ታገኛለህ ተብሎ አይመጣም። እስልምና ጋር ከበሽታ ትፈወሳለህ ተብሎ አይመጣም። እስልምና ጋር ሲመጣ ከነ በሽታ ይቀበላል። እስልምና ከነ ድህነት ይቀበላል። ወላሂ በድህነት ባዶ እግርህን እየሄድክ ሰላም ታገኛለህ። ከነ እንትኔ ምናልባት ጨምርበት እኔ እጠጣለሁ አጨሳለሁ ማለት ስለማልዋሽ ከነዛም ይቀበለኛል። መጀመሪያ ይቀበልህና ግን ያስተካክላል። ገባኝ። ግልጽ ነው። ከነዚህ ካለህ ነገር ይቀበልህና ግን ያስተካክላል። እስልምና ስለሚያነጽ ማለት ነው። ኢንሻአላህ ማነጽ ነው ስራው፣ ሰዎችን ያነጻል። ለዛ ነው አላህ ቁርአን ላይ ሲናገር እንደዚህ አይነት ነገሮችን ዱንያዊ ጀነት ለምሳሌ ምን ይላል መሰለ? ማ ዒንደኩም የንፈዳል፣ እናንተ ዘንድ ያለው ይጠፋል አለ። ለጨረሰውና ወማ ዒንደላሂ ባቅ አለ፣ አላህ ዘንድ ያለው ግን ሁል ጊዜ የሚቀጥል ነገር ነው አለ። ለአላህ ብለህ የምትሰጠው ነገር ማለት ነው። ቀጠለና ወለነጅዝየነ الذين ሰበሩ፣ እነዛ የታገሱትን ሰዎች እንመነዳቸዋለን። አጅረሁም ቢአሕሰኒ ማ ካኑ ያዕመሉን፣ ሲሰሩት በነበረው በተሻለ መንገድ እመነዳቸዋለሁ አለ። ምን አይነት ሰዎች ናቸው? መን ዓሚለ ሳሊሐን፣ መልካም የሰራ ሚን ዘከሪን አው ኡንሳ፣ ከሴትም ይሁን ከወንድ አለ። ሚን ዘከሪን አው ኡንሳ፣ ከሴትም ይሁን ከወንድ
ወህወ ሙእሚን አማኝ ብቻ መሆን ነው የሚጠበቅበታል። ማመን ብቻ ነው የሚጠበቅበት። አንዴ ይረብሻል ድምጼ እዚህ ሆቴሉ ላይ ይሰማል። ለእኔ ይሰማል፣ ሌሎቹ አላውቅም። ለእኔ በደንብ ይሰማል። ወህወ ሙእሚን አማኝ ብቻ መሆን ነው የሚጠበቅበት፣ ሴትም ትሁን ወንድ። ከዛ ፈለኑሕየነሁ ሐያተን ጠይባ መልካም የሆነ ህይወትን እናኖረዋለን አለ። መልካም የሆነ ህይወት የልብ ህይወት ነው። የልብ ሰላም ማግኘት ነው። አምላክን ፊል ማድረግ ነው። ግልጽ ነው። ለዛ ነው አላህ ስብሐነሁ ወተዓላ ምን እያለ ሲናገር ታያለ። አላ ቢዚክሪላሂ ተጥመዒነል ቁሉብ፣ አዋጅ አላህን በማውሳት ልቦች ይረጋጋሉ ይላል። ልቦች አላህን በማውሳት ይረጋጋሉ። ቁርአንን በመቅራት አላህን በማውሳት አላህን በማስታወስ የልብ እርጋታ ታገኛለህ። ብር ስላለ አይደለም የልብ እርጋታ የሚገኘው። ላ በምንድን ነው? አላህን በማውሳት ነው። አላ ቢዚክሪላሂ ተጥመዒኑል ቁሉብ እያለ ይናገራል ማለት ነው። በጣም ብዙ ናቸው። ለምሳሌ እስቲ በቃ ለሌላ ጊዜ አንድ ቀን ፕሮግራም ሊያዝልህና ያው እንዳይረዝምብኝ ብዙ ናቸው። አሁን ባሳይሽ በጣም ብዙ ናቸው። ፕሮግራም ሊያዝልህና የልብ ሰላም በሚለው ጉዳይ ላይና እስልምና ማወቅ በሚለው ጉዳይ በተለይ እኔ ቤት መጥተህ ፕሮግራም ይዤልህ እመጣለሁ። ይሄ ፎሎ አድርጌያለሁ። ለቢኒ ፕሮግራም ብዬ ይሜ ብራዘር በቃ ኢንሻአላህ ፎሎ አድርጌያለሁ። በየትኛውም ንገረኝ እመጣለሁ። በየትኛውም ቀን ኢንሻአላህ አሳውቃለሁ። ፎሎ አድርጌያለሁ። እኔም አድርጌያለሁ። እኔ አባት በነገር ላይ ሳላመሰግን ማላልኩም መሰለህ። በብዛት የሚገጥመኝ ገብቶ ይሰድበኛል። ለምን? አንዳንድ ነገሮች ስለማረግ ምናምን። በዚህ ልክ እኔም ሙስሊምም አንተን እንዴት እንዳላወቁ ገርሞኛል። ማወቅ ነበረብኝ እና በጣም ቴንኪው። እንደዚህ ላይክ በፈለግከው ቀን በተመቸህ ያው ፍሪ በሆንክ ቀን መጥቼ መማር ነው ፈረ። እኔ ሌላ ነገር የለኝም። አንዳንዴ ሳወራ ኦፌንድ ያረኳቸው ይመስላችኋል። አይደለም። ክርስትና እንዲህ ስል ክርስትና ለመስደብ ምን ብዬ ነው የምሰድበው? እስልምና ምን ብዬ ሰድበዋል? ያላወቅኩትን ነገር ግን ልክ በስርዓት እንዲህ የሚያስረዳኝ ዛሬ ዝም ብዬ ነው የሰማው። ሌላ ሰው አሁን ዛሬ ዝም ማለት ይችላል። እሳደባለሁ አንዳንዴ ምናምን ያው ያለውበት ሊሆን ይችላል እና በጣም ቴንኪው ብሮዬ። ኤኒ ታይም ፎሎ አድርጌሃለሁ። በምንም ታምር ለመማር ብቻ እኔ ሞቲቬን የምትረዳው ባነሳው ነገር ለመማር ብቻ እንጂ ሌላ ምንም ሌላ እንትን የለኝም እና ቴንኪው ይናባል። አሁን ላይ ነው ኢንሻአላህ አሳውቃለሁ። በውስጥ እናወራለን። ፒስ አውት እናወራለን። ያባ ሰላሙ ቴንኪው ስላገኘሁ ደስ ብሎኛል። አይ ቢንሻኒ ይመችሽ። ሰላሙ እሺ አልሐምዱሊላህ። ኮሆስት ጥቅም የለውም የምትሉ ሰዎች ደህና ናችሁ? ኮሆስት ጥቅም የለውም የምትሉ ሰዎች እንዴት ናችሁ? የቲክቶክ ዳዕዋ ተራ ነው የምትሉ ሰዎች ደህና ናችሁ? እሺ አይ እናንተ አላህ ይቅር ይበላችሁ። ለማንኛውም ካሎራው እና እስቲ ካሎራው እኔ እንደዚህ በሰላም የሚያወራኝ ሰው ግን ፈልጋለሁ ዛሬ